ከስርም ያላችሁት ወንድሞች ሰላም ብያለሁ። እንዴት ናችሁ? ምን ሰርግና ድግስ ያለ መስሎኝ ነው የመጣሁት። ምንድነው ሜሪ? ኧረ አመለጠኝ ሳሚ። አመለጠኝ እንዴ? አዎ እንዴ ብዙ ነገር እንባችን ጠብ ጠብ ልታረገው እኮ ያዝ ነው ብቻ ነገር አልነበረም እና በዛ መሃል እንኳን እውነት ነው የምላችሁ ለሌላው እንዳልኩት በእውነት ተረት ሊመስል ይችላል። ምንም አይደለም። ግን እኔ ለሌላው የፈለገውን ይምሳል እኔ እላችኋለሁ። ምንድነው በዛ ሁሉ መሃል ሳልፍ ቅድስት ድንግል ማርያም በጣም 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 በብዙ ነገሮች ማለት ላይክ እስከ መገለጥም ደረጃ ነበረች በህይወት። ሰው እስከ መሆን የመጠን ደግሞ የሚሰራ አይምሮ አለኝ፣ እግዚአብሔር ይመስገን። ያ ነው በጣም የተከፈለልኝ ዋጋ ይበልጥ ነው የገባኝ፣ ይበልጥ ነው እና የበላይ አካል ያለው መናገር የሚችል የማይሆነውን አይደለም የሚል አንድ አይነት ወጥ የሆነ ከላይ እስከታች ያለ የተስተካከለ አስተምሮ ያለበት ቤተክርስቲያን ውስጥ ነው ያላችሁትና አትውጡ እባካችሁ። በእውነት በእግዚአብሔር ፍቅር እለምናችኋለሁ። ይሄንን በዚህ ጉዳይ ለማውራት ነበር የገባሁት። አይሆፕ እንደተሰማው ተስፋ አረጋለሁ። አሁንም ቢጫ ያሳየኛል፣ እኔ እንጃ ሪፖርት ሳይኖርበት አይቀርም። እና ቶኒሻ መጨመር ጥርት ብለሽ ነው የተሰማሽው ሜሪ። በጣም አሪፍ ነው አድርገሽ ነው የተናገርሽው። ቃሉ ያሰማልን። እንግዲህ ልብ ያለው ልብ ይበል። አንዲት ድህነትን የምትፈልግ ወደ ቤተክርስቲያን መጨመር የምትፈልግ እህታችን ነው እንደዚህ የመከረችውና በጣም ልባችሁ በሁለት የተከፈለ ሰዎች ካላችሁ ተረጋግታችሁ ሐሳባችሁ ምን እንደሆነ አስረድታችሁ መጠየቅ፣ መልስ ማግኘት፣ መልስ ባታገኙም ከፍ ብላችሁ እየሄዳችሁ መልስ ማግኘት፣ እንደዛ ነው የሚቀጥለው። እውነት ክርስትናና ክርስቶስን ማግኘት የፈለገ ሰው ተረጋግቶ አንድ ቦታ ጸንቶ ነው የሚጠብቀው። ይሄን ነው የተናገረችው ሜሪ። ቃልዎት ያሰማልን። ብዙ እንጠብቃለን እንግዲህ ካንቺ። ቶኒ ነበር። ቶኒ የሚበልጡ ልጆች እየመጡ ነው። ተበላ ቶኒ፣ ጉድ ፈላ። ቶኒማ እውነት ቶኒና አንተሽ ይቅርታ እንዲ አንተሽና ቶኒ ባይ ዘ ወይ በጣም በቃ ቦታ ሰጣችሁኝ። የምር መቼ ነው እንዴት ነው ነካክቶ የሚተው ሳይሆን እንዴት ነው መቼ ነው ያላችሁ በብዙ ነገር አግዛችሁኛል። እግዚአብሔር ያክብራችሁ። እውነት በጣም 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 የተወደዳችሁ ናችሁ። ቶኒሻ ብዙ ነገሮችን ይልክልኛል፣ ፒዲኤፎችን። እሱም የነበረበት ስለሆነ እኔ በጣም ውስጤ ሁለት ልብ ሆኖ ፈርቼ ነበረ። በጣም ፈርቼ ነበር። ይሄ ነገር እንዴት ነው አንተ ይሄን ነገር እንዴት ተቀበልከው? ይሄ ነገር እንዴት ነው ምናምን ብዬ ስጠይቀው ቶኒ በጣም በብዙ ነገሮች ያግዘኝ ነበር። እግዚአብሔር በሚያውቀው ከኔም ጥረት ከእግዚአብሔር እርዳታ በታች ቶኒ አንተ አስተዋጽኦ አለበትና። ተቋርጣ ነው ቶኒ ወይስ እኔ ነኝ? አረ አለው መሰለኝ አለው። ጋይስ ትሰማለች። አንተ ጋር ነው መሰለኝ። አይሰማም አሁን? አንተሽ አለ አንተሽ ኔትወርክ እኔ አለሁኝ። ምን የሱ አሁን ይሰማል? ሶሪ እኔ ጋር ነው አሁን ይሰማኛል። ይቅርታ በጣም አቋረጥኩሽ። ቀጥይ። ኧረ ችግር የለውም። እና ጸጋ ይብዛላችሁ፣ እግዚአብሔር ያክብራችሁ። በጣም የተወደዳችሁ ናችሁ ልላችሁ ፈልጌ ነው። ሌላ የምጨምረው ነገር ንግግር ብዙም አልችልበትም። እኔ እንደዚህ ምንድነው አሬንጅ ማድረጉን ያው ግን በቻልኩት አቅም እያልኳችሁ ነው። እግዚአብሔር አሁንም ይህንን ያላችሁን ፍቅር፣ ለሰው ያላችሁን አክብሮት እግዚአብሔር አሁን የሚያብዙ ያላችሁ ይጨምርላችሁ እላለሁ። እንኳን ጌታ ቃላት ያሰማልን። አሜን። በቶኒ ይደርሰኛል ብዬ ነው። ቀጥል ቶኒ። ኧረ ቀጥል እንዴ አንተ ቀጥል። እኔ አውርቻለሁ። ቶኒ ቀጥል። እሺ
ቶኒ እኮ አይቀጥልም ማይኩን። ቶኒ ክፈት እንጂ ማይክህን። ኧረ በቃ ካላወራው አያወራም። አይ ደስ ይላል ደስ ይላል ልበለው እንጂ እውነት ሜሪ በጣም ድንቅ መረዳት ያለሽ ልጅ ነሽ። የሚሰጥሽን ትምህርት አነጻጽረሽ አመዛዝነሽ የምትቀበል ልጅ ነሽ አንቺ። ምንም እግዚአብሔር ባወቀ በእኔ ሳወራን ያደረኩት ምንም የሆነ የረባ ነገር የለም። ግን ያንቺ መረዳት ያንቺ እውነትን የማወቅ ፍላጎት በጣም የጨመረ ነው። ከመጀመሪያ ቪዲዮስ ጀምሮ እስካሁን ድረስ ያለሽ የመብቃት ከፍ እያለ ወደ ሜዳ ተዋራጣ አንትሽ እኔ እኮ ቤተሰብ ተቋርጦበት ነው ሜሪ እና ልብሽን እግዚአብሔር ከፍቶት እንደዚህ እንድትናገሪ ላደረገሽ እግዚአብሔር ክብርና ምስጋና ይግባው። እውነት ልቡ ለከፈተ ሰው እግዚአብሔር ልቦናውን ላበራለት ሰው ትክክለኛው መንገድ ይገባዋል። እውነት እኔ ብዙ ጓደኞች አሉኝ እና ጠያቂ ሁኑ። በህይወታችሁ ስትኖሩ ጠያቂ ሁኑ። ይሄ ለምን ሆነ ማለት አለባችሁ። ማለት ኦርቶዶክስ ላይክ ኦርቶዶክስ ምንድነው የሚለውን ነገር ኦርቶዶክስ ማለት ላይክ እንዴት ነው ከየት ነው የመጣው የሚለውን ነገር ስለራሳችሁ ሃይማኖት ማወቅ አለባችሁ። እውነት እንደዛ ስትጠይቁ ወደ ትክክለኛው መንገድ ትመጣላችሁ። ምክንያቱም ጠያቂ ሲኖር መቼም ቢሆን መልስ ይኖራል። ምክንያቱም የመጀመሪያ ያስጀመረው ነገር አለ። ያ ደግሞ ማነው? ኢየሱስ ክርስቶስ ነው። በቃ የኛ እምነት መሰረታችን ኢየሱስ ክርስቶስ ነው። ወደኋላ መርምራችሁ ስትሄዱ ማንን ነው የምታገኙት? እሱ ነው የምታገኙት። ሐዋርያቱን ነው የምታገኙት። ግን የሌላውን አሁን ለምሳሌ በሌላ በኩል ያለውን ስታዩ ሰው ነው። የኛ መሰረታችን ግን ኢየሱስ ክርስቶስ ነውና እስኪ ጠይቁ፣ አንብቡ። እውነት ልባችሁን ከፍታችሁ እንደ ሜሪያውን ትክክለኛው መንገድ እግዚአብሔር ይመራችኋል። እውነት አሁን የምታዩ ሰዎች ካላችሁ ራሱ መርምሩ፣ በደንብ ጠይቁ፣ ተማሩ ስለ ቤተክርስቲያናችን እና እግዚአብሔር ደግሞ ወደኛ ቤተክርስቲያን ይመራችኋል፣ ወደ ትክክለኛው መንገድ ይመራችኋል። አትሸወዱ። የመዳን ቀን ዛሬ ነው። መርምሩ፣ ጠይቁ። ቴንክ ዩ ሜሪ፣ እግዚአብሔር ይባርክሽ። አሜን። ቪኪ ቴንክ ዩ። አንተ ተቋርጠህ ኔትወርክ ነው መሰለኝ። ቀጥል። አንተሽ ኔትወርክ እያስቸገረ ነው። አንተሽን እያስቸገረ ነው። አሁን እየነቀላችሁ ምንድነው ንገሩን እንጂ ንገሩን። ምንድነው የሰማነው? ምንድነው እንስማ እንጂ። አሜን። ተረጋጋ አንተ የጥንት ሰው እንዴ አንሽ። አይ ምንድነው ነው አወጣሽው እንዴ? አፈነዳሽው እንትን ነው አንተ ፍንዳታና ፍንጥርጣሪ ልጅ ተው እንጂ። ምን እኮ ነው ምርቃት ሲበዛባት ምንድን ነው ብዬ ነው። አይ ሰው መስመሩን እያገኘ ሲሄድ ያው ይመረቃል በሚል ነው። እንደዛ ይሻል። አረ ሜሪማ በጣም በጣም ጌታ ያረዳት ልጅ ሲሆነት በጣም አንተ መቀጠል ትችላለህ። ቅድም እኮ ቀጥል አንተ እያወራ ነበር። በቃ ምን ሐሳቤን አንተ ቢኒል ካቀጥለው ታውቀዋለህ ብዬ ነው። በጣም ብቻ ደስ ይላል፣ ደስ ብሎናል። በቀጣይ ደግሞ ለጥምቀቱ ያገናኘን እንላለን። እንግዲህ ሚስጥር አወጣው እንደምን ኧረ አላወጣህም። አንድ ነገር ለበላችሁ፣ ሌላ ጊዜ በሰፊው እላችኋለሁ እና የእውነት ነው የምላችሁ። ለሌላው እንደ ፌዝ ሊመስለው ይችላል፣ እንደ ተረት ሊመስለው ይችላል እና አንድ ማለት የምፈልገው ነገር አለኛው በሰፊው ነግራችኋለሁ። ግን በቃ ከዛሬ 2 እና 3 ዓመት በፊት ይህንን ሳወራ እውነት ነው የምላችሁ በቃ እንባዬ ሁላ ያንቀኛል። ግን እንዳልኳችሁ ዲቴይል ሌላ ጊዜ እላችኋለሁ ነው
እ፣ እኔ ስወጣም እንደዚህ በቃ እንዳልኳችሁ ከድካም ለመላቀቅ እንጂ አስተምህሮን እውቀቱ አልነበረኝም። ምንም የማውቀው ነገር አልነበረም እና በዛ መሀል እንኳን እውነት ነው የምላችሁ ለሌላው እንዳልኩት በእውነት ተረት ሊመስል ይችላል። ምንም አይደለም። ግን እኔ ለሌላው የፈለገውን ይምሳል እኔ እላችኋለሁ። ምንድን ነው በዛ ሁሉ መሀል ሳልፍ ቅድስት ድንግል ማርያም በጣም 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 በብዙ ነገሮች ማለት ላይክ እስከ መገለጥም ደረጃ ነበረች በህይወቴ ማለት ነው እና ላይክ ድና ያደረገው ነበር ሌላ ነገር ይመስለኝ ነበረ ምናምን ያንን አሁን ወደኋላ ሳስበው በጣም እንትን ይለኛል እና እንዳልኩት ሌላ ጊዜ አወራችኋለሁ። ራሴን መቆጣጠር አልችልም እንደዚህ አይነት ነገሮችን ሳወራ። አሁን ቆሜ ወደኋላ ሪላይዝ ሳደርግ እንዴት ድናይ እንዳደረኩት ነገሩን እየመጣች ማለት በጣም ብዙ ነገር እየሆነ እንኳን ላይክ አይደለም ይሄ ሌላ ነገር ነው ከእግዚአብሔር መንገድ ሊያወጣኝ ነው እያልኩኝ በጣም በብዙ ድናይ አድርጊያታለሁና እንዳልኳችሁ ዲቴል ሌላ ጊዜ አወራችኋለሁ። እቺን ልበላችሁ ብዬ ነው ብዙ ጊዜ እለዋለሁ እያልኩኝ እተዋለሁና ለሌላው እንደ ጅልነት ሊመስል ይችላል ወይ ደግሞ ያው ብዙ የሚባሉ ነገሮችን አውቃለሁ ሶሻል ሚዲያ ላይ ስለ እንደዚህ አይነት ነገር ሲነሳ እና በእውነት በጣም ነው ደስ ያለኝ። አሁን ትንሽ እንደው ሃይላይት ዝም ብዬ አንስቼ ስላወራሁት የወጣችሁ የምትወጡ ሰዎች ልትወጡ ያሰባችሁ ሰዎች ወጣችሁ ያላችሁ ሰዎች ፕሊዝ የምር እንትናት በሉት አትውጡ። በቃ እንዳልኳችሁ ሜንታሊ ነው ሁሉም ነገር የሜንታሊቲ ጉዳይ ነው እንጂ የሃይማኖት ጉዳይ አይደለም። ከሃይማኖቱ ችግር ኑሮ አይደለም። እዚህም ያለው መጽሐፍ ቅዱስ ነው፣ እዛም ያለው መጽሐፍ ቅዱስ ነው እና መጽሐፍ ቅዱስ በዛ አታድርጉ ያለውን በዚህም አታድርጉ ይላል። አይለይም፣ ያው ነው ቃሉና እባካችሁ አትውጡ በቃ እና ቀጥሉ። ይቅርታ ስላቋረጥኳችሁ። አይ ሌላ ጊዜ ትነግራቸዋለሽ፣ ለእኔ ግን ነግራኛለች እና ከዚህ በፊት በጣም ሁናት ለመናገር በጣም ብዙ ነገር በህይወቷ ብዙ ታምራትን ምናምን አይታለች እና ታምራትን ስታይ ምናምን ራሱ በጣም የሆነ ከክፉ መንፈስ ምናምን እንደዛ ይመስላታል ማለት ነው እና በጣም ከባድ ነው። ከዚህ በፊት አንድ ሀና ገብሩ ሰምታችኋት ከሆነ ማለት ነው እንትን ማርያምን ሲጠይቃት ሁሉንም ነገር ነው የምታደርገው ከዛ እንዳልወጣ እንትን ያጋንን ስራ ነው ምናምን ብላ ነበርና መልጃውን ሲጠይቃት ሁሉም እንትን የጠየቁትን ነገር ነው የምታደርግልኝ እንኳን ቀን አይፈጅም ምናምን ስትል ነበር ምስክርነት ማለት ነው። ከዛ ይሄንን እንትን ማደረጓን እንደ ክፋት እንደ የሆነ ክፉ መንፈስ እየፈጸመላት እንደሆነ እንደዛ በጣም ያሳዝናልና ምንድነው ሚልጃ ደግሞ እንትን ሚልጃ ሲጠይቁ ሲደረግላቸውም ክፉ መንፈስ ነው ይላሉ። ከዛ እንትን ሌላ ጊዜ ደግሞ እንዴት ይሰማሉ ይላሉ። ደግሞ እንትን ሲደረግላቸውም በሌላ መንገድ እንትን ከክፉ መንፈስ እንዲሆነ ምናምን እንደዛ ነው የሚያስቡት። በጣም ከባድ ነው እዛ ያለው በጣም ከባድ ስለሆነ እና እግዚአብሔር እንኳን ይረዳሽኝ በጣም ብዙ ነገር ስለነገረችኝ ነውና ብዙ ነገር ስለማቅ ነው። እኔ መጀመሪያም ስጠይቃት የቤተ ክርስቲያን ትምህርት ምናምን አውቀሻል ወይ ስትወጪ ምናምን መረዳቱ ምን ነበረሽ ምናምን ብዬ ስጠይቃት ምንም የሚታወቀው ነገር የለም። ሁናት ለመናገር ስትወጣ ምንም የሚታወቀው ነገር የለም። ብዙዎቹ በቤተሰብ በኩል የሚወጡ አሉ። አሁን አባትና እናት ሃይማኖትን ሲቀይሩ በተለይ ከ15 ዓመት በታች የሆኑ ልጆች ከሆኑ በቃ ከአባትና ከእናት ጋር ነው ዝም ብለው የሚሄዱት። አብዛኞቹ እንደዛ ናቸው። እና አሁን ከቤተ ክርስቲያን የወጡ ሰዎችን ቢጠይቃቸው ብዙ አብዛኞቹ እኔ ሰላም ነው የወጣሁት ነው ወንጌል አላስተማሩኝም አልተማርኩም ምናምን ነው እንጂ አውቄ ነው ትምህርቱ ልክ ስላልሆነ ነው እኔ ተረድቼ አንብቤ አውቄ መሰረታዊ የቤተ ክርስቲያን ትምህርት አውቄ ነው ብሎ የሚመለስላችሁ እንትን ሰው አታገኙም የለም። ምክንያቱም ሰው ከተማረ ሊወጣ ይችላል። እንዴት ይወጣል? እግዚአብሔር እኔ እንትን እዛ ሆኜ
መማር ሲጀምር እንደማር ነው የሚጣፍጠው ትምህርቱ። እግዚአብሔርን ኢየሱስ ክርስቶስ የሚገለጥበት ትምህርተ ሥላሴ ሁሉ ነገር ውብ ነው። እግዚአብሔርን በጣም እንትን ሲማር በቃ ይጣፍጣል። ሲማር በቃ ናፍቆት ነው የያዘኝ እና እኔ ለመጀመሪያ ጊዜ እንትን ዌብሳይት ላይ እንትን ጎግል ላይ ሰርች አድርጌ 5ቱ አዕማደ ምስጢራት ምን እንትን ብዬ ስጽፍ በቃ ሁሉንም ትምህርት አመጣልኝ። የሆነ እንትን ምንድነው ተዋህዶ ነው መሰለኝ ዌብሳይት ነው ተዋህዶ ነው መሰለኝ ዌብሳይት አይደለ? ተዋህዶ ዌብሳይት እና እሱ ላይ በቃ በስማ እኔ እንደዛ እንትን ጴንጤ አሁን መሰረታዊ ትምህርት ምናምን ቢላ እንትን አታገኘው። የቤተ ክርስቲያን ትምህርት ሁሉንም አሁን ነገረ ሥላሴ ሁሉንም ነገር የያዘ ነገር በቤተ ክርስቲያን ደረጃ የለም። ከባድ ነው እንደዛ አይነት ትምህርቶችን ማግኘት ማለት ነው። እንደውም ትንሽ በእንግሊዝኛ ምናምን ቢኖር ነው እንጂ የሪፎርመሮች ምናምን ማለት ነው። የኢትዮጵያው ከባድ ነው እና እንደዛ እንትን ትንሽ እያየው ሴት በዚህ ቤተክርስቲያን ውስጥ እንትን ለተነሶ ለየትኛውም ጥያቄ ከፕሮቴስታንት ለሚመጣው ከየትኛውም ሃይማኖት ከእስልምና ነው እንጂ እንደውም ትንሽ የሌለው በተለይ ከፕሮቴስታንት ለሚመጣው እንትን ጥያቄዎች ለሁሉም ነገር እንትን ለሚያነብሱ ዌብሳይት አፕ ምናምን ሁሉም ነገር ተመልሷል። ሁሉም መልስና በጣም የሚገርም ነው። እግዚአብሔር በዚህ ትጋት ቤተክርስቲያኒቷ ውስጥ እንትን አሰብክ የሚባላል እንጂ ለተነሱ ምንፍቅና ሁሉም መልስ ሰጥታለች እኮ። እግዚአብሔር በሁሉም ርዕስ ላይ እንትን አነባለሁ ምናምን ብሎ ፍላጎት ላለው ሰው አንድምታው አለ ስለ ሁሉም ነገር እና መልስ የተሰጠ ነው። ከነጥቅሱ የተቀመጠ ነው። ፍላጎትና መማር ለሚፈልግ ሰው ማለት ነው፣ መዳን ለሚፈልግ ሰው በቃ እግዚአብሔርን ሲንዱ እመቤት ነች። በቃ የሚገባ ስም ነው በትክክል ማለት ነው። የሲንዱ እመቤት ምናምን የሚባለው የተረዳ አይደለም። ኦርቶዶክስ ማለት አላት ምናምን የሚለው እኔ እንትን ድሮ በቃ እንትን እንደማፈክር ምናምን ይመስለኝ ነበር። እግዚአብሔርን እያየሁ ናትም እግዚአብሔር በቃ ልቤ መሰከረ። እግዚአብሔርን እንትን ኦርቶዶክስ ስለሆንኩ አይደለም በቃ ልቤ መሰከረ። ሁናቲያቸውን ነው ለካ የሚሉት ምናምን እንትን ጋብቶ ስለው ማለት ነው። አሁን እንትን ስለ ኦርቶዶክስ ራሱ ኦርቶዶክስ ሆኖ እንትን ምንም ሳያውቅ ኦርቶዶክስ መልስ አላት ምናምን ብሎ እንትን ቢጠየቅ ኦኬ ኦርቶዶክስ መልስ ካላት ለዚህ መልስ ተብሎ ሲጠየቅ የማይመልስ ከሆነ እሱ መፈክር ነው። ግን አያውቁ ሁናቲም ተረድቶ የኦርቶዶክስን ትምህርት የሚናገር ሰው መልስ አላት የሚል ሰው እግዚአብሔርን ሁናቲም መልስ ስላላት ካጠናን እንትን ካናበብን ካወቅን ከተማርን እግዚአብሔርን እንዴ አሁን ጥያቄ ጠፋ። ሁሉም ነገር መጽሐፍቶች አሉ እንትን በቃ እንትን ጥቅሶች ቢሆኑም የመጽሐፍ ቅዱስ ክፍል ከሆነ አንድምታው አለ። የመጽሐፍ ትርጓሜ አለ። አባቶች እንዴት ፈቱ ምናምን ይሄንን ሁሉ ቼክ ስናደርግ ለጥያቄ ራሱ አሁን ማምራን ጋር ምናምን ለጥያቄው እንኳን አንሄድም። እና እግዚአብሔርን ከዚህ ቤተክርስቲያን ማውጣት በቃ ራስን ለአጋንንት እንደ አሳልፎ እንደመስጠት ነው። በቃ ከጨለማው ዓለም ጋር እንደማፈራረም። ከዚህ ቤተክርስቲያን ካወጣችሁ ይወጣላችሁ። እግዚአብሔር ኢየሱስ ክርስቶስ ከመሰረታት ቤተክርስቲያን አንዴ ካወጣችሁ መጥፋቸው በዛ እንትን በንስሐ ካልተመለሳችሁ መጥፋችሁ በዛ ነውና እግዚአብሔር ይመልሳችሁ። ከዚህ ቤተክርስቲያን እስኪ ራሳችሁን ጠይቁ፣ የወጣችሁ ሰዎች ማለት ነው። ምን አውቄ ነው የወጣሁት ምናምን ብላችሁ እስኪ ከጥላቻው ውጡና በቃ እንትን እንን ምንድነው ብሽሽቁን ተውና ወደ ራሳችሁ ተመልሳችሁ ልባችሁን እስኪ አድምጡ። እውነት አውቄ ነው የወጣሁት፣ እውነት አውቃለሁ፣ እስኪ አውቃችሁ ተው። ኦርቶዶክስ ቤተክርስቲያን ምን ታስተምራለች የሚለውን በቃ ከዛ ካወቃችሁ በኋላ ወስኑ። እስኪ እግዚአብሔር አንድ ሰው እንትን በንጹህ ልብ በሁለቱም በኩል ያለውን ማን ነው መጽሐፍ ቅዱስን በትክክል የሚያስተምረው የሚያምነው? የኢየሱስ ቃል ኢየሱስ የተናገረውን ከአፉ የወጣውን ቃል ማን ነው የሚያምነው ብሎ እንትን ሁለቱን በመድረ እንትን አስቀምጦ እንትን የሚመዝን ሰው ማለት ነው። ሁለቱንም የሚመዝን ሰው መጽሐፍ ቅዱስን ይዞ ትክክለኛውን እንትን መረዱትን ይዞ ማለት ነው። አንድምታውን ትርጓሜውን ይዞ የሚረዳ ሰው
መጽሐፍ ቅዱስን ጥቅስ የማያጣምም ሰው እስኪ በንጹህ ልብ የሚሰማ የሚማር ሰው እግዚአብሔርን ሌላ ነገር ሊሆን አይችልም በፍጹም ማለት ነውና እና በርቱ እስኪ ወደ ልባችሁ ተመለሱ ነው የሚለው ከዚህ ቤተክርስቲያን ላወጣችሁ ሰዎች ልባችሁን ፈትሹ አውቅ ያለው ወይ እውነት እስኪ ወደ ራሳችሁ ተመለሱ እና ሜሪዬ ብዙ እንትን ምስክርነቶች ይኖሩሻል እንሰማለን ጊዜው ሲደርስ ማለት ነው እና ቴንኪው ሁላችሁም አባዘው ቴንኪው ሁላችሁም ወንድሞቼ በጣም ነው የሚወዳቸው ኦርቶዶክሳውያን ከናንተ ጋር በመሆኔ በጣም ደስ ይለኛል የናንተ አካል በመሆኔ በጣም ነው የሚወዳችሁ እግዚአብሔር ሁላችሁንም ይጠብቅ ጽኑ በዚህ እና ቴንኪው ቶኒ እግዚአብሔር የባርክልኝ ቃልዮት ያሰማልን ነው የሚባለው አይደል ያው እውነት ደስ የሚል ነገር ነው የተናገርከው በማስተዋል የተሞላ ያልተንቀዠቀዠ ስብስብ ያለ ሐሳብ ያለውና ተባረክ እኛም እንወዳለን ቶኒዬ በጣም ነው የምንወደ ወንድማችን እና ከብሽሽቅ ዓለም ውጡ ፕሊዝ ያው ዛሬ መቤታችን ናት አይደለም እስኪ ብሽሽቁን ተውት ተማሩ ጠይቁ ወደ ትክክለኛው መንገድ ነው ብሽሽቅ ምንም አይሰራም ምንም ከጭቅጭቅ በስተቀር ምንም አይሰራምና እውነት ብዙ ነገር እየቀረባችሁ ነው ከሷ አርቃችሁ እሷ አማላጅ ናት እሷ የጭንቃ አማላጅ ናት እና ብዙኛ እየተጠቀመ ነው በሷና እናንተም መታችሁ ተጠቀሙ ነው ብላችሁና ሜሪ አንቺም ደግሞ እግዚአብሔር ረድቶሽ ለመመስከር ስላበቃሽ በጣም ደስ ብሎኛል እናቴን እመቤቴን እንኳን ለዚህ ቀን በሰላም ሁላችሁንም አደረሰቻችሁ ብዬ እመኝላችኋለሁ ሚኒሊክ ሶስና አብሮ እኔ ላውራ በጣም ይቅርታ እኔ ልቅደማችሁ ሶሪ እና ወርሻለሁ አላስችል ስላለኝ ነው ሜሪ ንፍግነት መስሎ ተሰማኝ ይሄን ነገር ሰምቼ የሆነ መልካም ምኞቴን መልካም የተሰማኝን ስሜት መግለጽ ባልገልጽ ልክ አይመጣም ሜሪ አም ሶ ሃፒ በጣም ብዙ እህቶች ወንድሞች ወደ ቤተክርስቲያን ተጨምረዋል ልክ አሁን አንቺ እንዳልሽን ተሳስተው ሄደው የነበሩ እንደገና እንደዚህ ልክ እንዳንቺ በማስተዋል መርምረው አጥንተው እውነቱ ጋር የደረሱ እህት ወንድሞች አሉ አንቺም ደግሞ በቃ እንደዛ ሆንሽና የአንቺ ነገር ደግሞ በጣም ፍጹም ይለያል በጣም አብዝቼ በሆነ አጋጣሚ ነው እስኪ አጋጣሚውን ልናገር የሆነ ወቅት ላይ በምንም አይነት ቴንሽን አይደለም ይሄን ነገር ብዬ ስል ፕሮቴስታንት መዝሙር ላይ የሰራሽው ነገር ነበረና ወዴት እየሄድን ነው አይነት ነገር የሚል ሀሳብ ያለውና ዋው እዛ ቤት ቁጭ ብላ ይሄን ነገር ማስተዋል የቻለች ሰው እንዴት ነች ምናምን ብዬ አልኩኝ አላቅሽም ነበር ከዛም በፊት እና ከዛም በኋላ ይካውት ማይ አይስ ገብቶሻል እና በሆነ አጋጣሚዎች እና በቃ ያ ነገር እያደገ መጡ አሁን ተመልሰሽ ባለማወቅ ተሻትደሽ የነበርሽውን ቤተክርስቲያን እንደገና በእውቀት ተመራምረሽ አጥንተሽ በምርምርነ ሴንስ ማጥናትና መጠየቅ ማወቅ የነበረብሽን ነገር አውቀሽ እንደገና መልሰሽ ከእውነተኛዋ ከጌታ ቤተክርስቲያን ጋር መጣበቅ ሆነልሽ አምላክሽ ጋር እውነተኛውን አምላክሽን ለማምለክ ይሄ በጣም እጅግ መታደል ነው ክርስትና ዝም ብሎ እንዳልመጣ ሜሪዬ ተምረሻል ባይናው አም ሹር ገብቶሻል ክርስቶስ የመሰረታትን ቤተክርስቲያን ሐዋርያቱ ከዛም አበው እንዴት ብሎ እዚህኛ ጋር እንደደረሰ ዛሬ እንደምንም እንዲህና እንዲህ ብለን የምንልላት ወይም አባቶች ሁሉ እጅግ ሲበዛ ክብር የሚገባቸው ናቸው በማወቅና በማስተዋል ከሆነ ማለት ነው እና ይህን ነገር ማሰብ የቻለ ይህን ነገር መቀበል የቻለ አእምሮ በእውነት የተባረከ ነው መመረጥ ነው ሜሪ አም ሶ ሃፒ በጣም ደስተኛ ነኝ ላንቺ እዚህ እውነት ጋር ስለደረሽ ይህን ነገር ማወቅ ስለሆነልሽ እኔ ውድህል አሁን አፌን ሞልቼ ሜሪ እህቴ ነሽ ብዬ ስል አልሳቀቅም ገብቶሻል የምርም ነሽ በቃ ከቤተ ክርስቲያን ትወለጃለሽ ልጅ ነን እኔም ልጅ ነኝ አንቺም ልጅ ነሽ እዚህ ጋር ያለን እህት ወንድሞች ጠቅላላ ልጆች ነን የአንድ እናት ልጆች ነን ሜሪ እኔ እዚህ አሜሪካን ነው ያለሁት ነገ ቅዳሴ አለ ነገኛ እሑድ ሆኖ የሚቀደሰው ቅዳሴ አሮናውን እሑድ ይሁን ቅዳሜ ይሁን እናንተ ጋር አላውቅም እሑድ ሆኖ የሚቀደሰው አዲስ አበባም ይሁን ሌላ ክፍለ ሀገር ወይም ሌላ አውሮፓ አፍሪካን ያውኑ ያ ቅዳሴ ነው
ያን ድምፅ ነው የምንሰማው። አንተሽ አዲስ አበባ ሆኖ የሚሰማው ቅዳሴ ነገ ጠዋት እኔ እዚህ ነገ በእኛ ሲነጋ የምሰማው ቅዳሴ ያንኑ ቅዳሴ ነው። ያ የመጽሐፍ ቅዱስ ተጠቅሶ የሚነበበው ማለት ነው። ልክ ዋናው ካህን የሚያነበው ወንጌል እሱንኑ ነው እኛም ጋር የምንሰማው ሌላም ቦታ ጋር። አየሽ አንድ ቤተክርስቲያን ያለችን ደስ የሚል ስርዓት ያለው ማለት ነው። እና ይህን እውነት ወደዚህ እውነት እንድትጠጊ ወደዚህ እውነት እንድትመጪ የረዱሽ አካላቶች ሁሉ በእውነት በፈጣሪ ስም እጅግ አድርጌ ላመሰግናችሁ እወዳለሁ። አንቺንም ደግሞ በትልቁ ልቦናሽን ፈጣሪ ከፍ ከፍ አድርጎ እዚህ እውነት እዚህ ይህን የማወቅ ወደዚህ ወደ ማወቅ ስላመጣሽ በእውነት እግዚአብሔር የተመሰገነ ይሁን። ሜሪ በጣም ነው የምወድሽ። እግዚአብሔር ይመስገን ስላንቺ። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። በጣም ነው የምወድሽ እህቴ። በርቺ፣ ጎብዢ። እኔ ከዚህ በላይ እጠብቃለሁ። እችን ነገር ልበልና ለውጣ። ሜሪ ኔክስት ታይም በሰፊው ምስክርነት እንሰጣለሁ ብለሻል። ቲንክ ኦፍ ኢት ዲስ ዌይ። እሺ ኤሴ ስንጽፍ ላይክ ኢንትሮዳክሽን ብለን የሆነ ስቴትመንት እንጽፋለን። ከዛ ቶፒኮች አሉ ባዲው ላይ ምናምን ነገርና ኢንኮንክሉዥን ብለን እንደምንዘጋው አይነት ነገር ላይክ ኦርቶዶክስ እያለሽ ምን አይነት ልጅ እንደነበርሽ ይኖረሚን ላይክ እውቀትሽ የት ደረጃ ድረስ ምን ያክል ታውቂያት እንደነበረ ሞር ማውራት ብትቺ፣ ከዛ ወደ ፕሮቴስታንት የሄድሽበት አጋጣሚ ምን ተብለሽ ወይም በምን አይነት ሁኔታ እንዳያች እና እዛ ጋር የገጠመሽን እውነታ እዛው ህይወት ውስጥ በነበርሽበት ሰዓት የነበረሽን እውነታ እና ከዛም በኋላ ደግሞ አሁን ቅድም የነካካሻቸው ነገሮች አሉ አደለ? እዚህ ጋር ቲክታኩ ላይ ባሉ ወንድሞቻችን እህቶቻችን እውነታውን ለማሳየት ሞክረው እሱ መንገድ ሁኖሽ ወደ ማወቅ እንደቀረብሽ እሱን ሁሉ ነገር እንዲቴል የምታወሪበትንና አረ ነው ሃይላይት አድርገሽ መያዝ ካለብሽ አላቅም። በቃ በዛ አይነት መልኩ ኦርኬስትሬት አድርገሽ ኔክስት ታይም ላይ እንትን ብትይ ቢ አሜዚንግ አስተማሪ ይሆናል። አይ ቲንክ ቪዲዮም ለብዙዎቻችን አስተማሪ በአቅራቢያችን እንዳሉ እህት ወንድሞቻችንም እንኳን ራሱ እስኪ ይህን ነገር እዩት ብለን በቃ የምንማማርበት ነገር ይሆናል ለማለት ነው። በጣም ደስ ብሎኛል በእውነት ሜሪ፣ በጣም ነው ደስ ያለኝ። እንኳን ፈጣሪ ረዳሽ እና እዚህ ጋር ያላችሁ በዚህ ነገር ላይ የደከማችሁ እህት ወንድሞች እግዚአብሔር አብዝቶ ይባርካችሁ እና በርቱ፣ እንበርታ። ቴንክ ዩ። እሺ ዘመኔ ደስ ይል ነበር። በጣም ቀጥል አንተሽ ታልሽ ምን ልክ ይቀጥል፣ እሱ ይቀጥል። ምንድነው እኛ እንድናወራ ምን ታፍኛል? ዘባለም አንተሽ ተጋበዛችሁ እኮ አንተና ምን አታወራ ከሆነ ንገሪነታችን ማለት እኛ እኮ ኦልሬዲ ቀድመን ስለምናውቀው ነገር ነው ታልሽ። አሁን እኮ ያዙ ሊቀቁኝ አትበላ ማን ቻላቸው ትንሽማ ተገባበዙ። ይሄ እኮ የአበው ትህትና ነው። አሁን አበው ልባል የምችል የሁላችሁ ታላቅ እኔ ብቻ ነኝና ትንሽ ሶስት በመውስሎሽ ቆይታ ታገሽ። ወንድማችን ዲያቆን እኮ አሉ እንዴ? አንተ ምንድነሽ? ዲያቆን አሉ እኮ ክርስቶፎስ። ሰላም ብለናል። እንዴት ነው? ማናቸው እሳቸው? እንዴት ናችሁ? ይሰማል? ዲያቆን እንዴት ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ሜሪ፣ ቶኒ፣ ቤኪ፣ አንተሽ፣ ምኒልክ፣ ሶሲ ነው የሚለው እና ከስርም ያላችሁት ወንድሞች ሰላም ብያለሁ። እንዴት ናችሁ? ምን ሰርግና ድግስ ያለ መስሎኝ ነው የመጣሁት። ምንድን ነው ሜሪ? ኧረ አመለጠኝ እንዴ? አዎ እንዴ፣ ብዙ ነገር እንባችን ጠብ ልታረገው እኮ ያዝ ነው ብቻ። በጣም ምን ገና ነው አልተነገረም እንዴ? ድንገት የፈንጠዝያ ነው? አይ ነግራን እኛ ወደ ማልቀስ ብለን ነው የተመለስን። እንዴ ተነግሯል? ሃይላይቱን ያው ጠብቁ ብላለች። እንግዲህ እንጠብቃለን። አይጠብቁ እንኳን እንደሚሆን እኔም ባይዘይ ቀሲስ ካሉ አሁን ገስት ልክ የለውስ ነበር። ቀሲስ አንዴ ይምጡ። ይኸው ዝማሬዎትን አዘጋጅቼው ለሜሪ ቃል ልገባላት ነበር። ዛሬ እኔ በስልክ ከፍተዋለሁ። የጥምቀቷ ቀን ግን
ቀሲስ ራሳቸው መተው እንዲዘምሩ አግባባለሁ እለምናለሁ የተወደደ ቀንን እየሰማችሁ ያለበትን ሁኔታ እንድታውቁ ነው። የእኛነታችን መታደል ነው የሚሆነው። በስማ እንዴት እንደምወዳቸው የእውነት በስማ ሙሉት የዕለት ሁለት አይቀሩም። አይዞሽ እናመጣቸዋለን። ዛሬም ግን ይምጡ። ማርያም ልቤ ያሰብኩት ማለት ነው። ካላመናችሁኝ እውነት ዝማሪያቸውን አዘጋጅቼ እዚህ ተቀምጫለሁ። ያው ዝማሪያቸውን ማለት ነው። ከዛም ልክ አሁን ሲገቡ ስልክ አይተሽኛል አይደለም ሜሪ? የሆነ ከስ አውርቼ በቃ ሳሚ ከጨረሰ ምናምን በኋላ እንትን ይላል ከፍተዋለሁ ብዬ ነበር። እሳቸው ሲመጡ ላኩኝ፣ ግን ቶሎ ወጡ መሰለኝ። ችግር የለውም ሜሪ። የጥምቀት ዕለት ደግሞ እሳቸው መተው እንዲዘምሩ እናደርጋለን። እግዚአብሔር ይርዳን። እንግዲህ አንቱ እንደዛ ከሆነ በጣም ነው ደስ የሚለው። በጣም የምንወዳቸው የምናከብራቸው አባታችን ናቸው። ያው እንግዲህ እኛ ጋር እዚህ ኢትዮጵያ ያሉናችሁ ሰዎች እግዚአብሔር ይሁናችሁ፣ እንደነ ቤኪ አይነቶቹ ከአንዲዳራ እንዴት ምንድን ነው እና ለማንኛውም ወደ ዋናው ሀሳብ ስንገባ በጣም ዳሸበሻዎች ምንድን ነው ምን ጉድ እንዴ? እኔ ሙሉ በአንድ ነኝ ነግሬ የለ እንደ ሚኒሊክ ምንድን ነው አከብሸበ ሊቆረበ በል እንግዲህ በዛው በጣም ደስ ይላል። ዛሬ ደግሞ እመቤታችን ነች፣ ጽንሰተ ቤተክርስቲያን ደግሞ ተብሎም ይከበራል። በጣም ደስ የሚል ቀን ነው። ያው እንግዲህ ኦፊሻል ያደረግሽበት ቀን ነው። በጣም ደስ ይላል። ላይ ነው ማለት በቃ አንዳንዴ ይሄ ነው በቃ የሚያነብ ፕሮቴስታንት ኦርቶዶክስ ሆና የሚባለው እንደዚህ ነው። ማንም ሰው ሲያነብ ሲመረምር ክርስትናን በደንብ ሲመረምር ሲገባው እውነቱን ያውቀኛል። እና ሜሪሻ ደግሞ በዚህ ብዙ እንትናቲም ነበር። እግዚአብሔር ይመስገን እንኳን ነገሮችን ማለት አስጨከነሽ፣ እንኳን እግዚአብሔር አስጨከነሽ። ምክንያቱም በጣም ላለመጨከን ብዙ ነገሮች ይመጡ ነበር። ወደ እግዚአብሔር ቤት ስትሄጂ ፈተና ብዙ ነበርና እንኳን እነዚህን ቀናቶች አሳልፎ አሁን እንደዚህ በድፍረት ቦል እንድትናገሪ ነገሮችን እንደዚህ እንድታረጊ ረዳሽ። በጣም ደስ ብሎናል። ወለተ ልትመልሻት ነው እንግዲህ አልጠራውም ትያለሽ። እዩዋለሁ ያዘሽ እዩዋለሁ እና ለመልሹ ነው። በጣም ነው ደስ ይለው እውነት። እኔ ያው ታውቂያለሽ ምን ያህል ባንቺ ደስተኛ እንደሆንኩ ታውቂያለሽ። እናውቃለሁ። በጣም በጣም ደስ ይላል። እንኳን እግዚአብሔር አስጨከነሽ። አንዳንድ ጉዳዮችን በውስጥ እያረከውሽ እንዴ አንዳንድ ነገሮችን በውስጥ አንተ ደግሞ ስሜት የሆንኩ ባንሽ ድንገት ስማ፣ ኧረ ድንገት የፈጠት እያርገው ድንገት እኮ አብስራ እኮ ቆይ እያለች እንትን እያለች ነው። እኔማ አልችልም ነበር ላስችላኝ። በጣም ብቻ ደስ ይላል፣ በጣም ደስ ይላል። በቃ እና ያው ከዚህም በኋላ ደግሞ ያው ታውቂያለሽ ሁሌም እልሻለሁ አይደለ እንዲህ አይነት ነገሮች ስትመጪ የሚመጡ በጣም ፍላጻዎች አሉ። በቃ ልብሽን በጣም ማጠንከር አለብሽ። ፍላጻዎች በጣም አሉ። አሁንማ እኮ ጣና ገነተርኩ እኮ ሚኒሊክ እግዚአብሔር ግን ሚኒሊክ ቅድም ስናወራ ነበር አይደለ? ሜሪ እንደዚህ አይነት ነገር ላይ በጣም በሳል ናት እና እንደዚህ አይነት ቻሌንጆች ጊቫፕ እንድታረግ አያረጓትም። እኔ በጣም የተረዳሁት ነገር በጣም በሳል ናት ማለት በጣም እኔ እምላችሁ ቅድም እያልኩት ነበር። ባይደዊ ስመጣ ወደሆነ ነገር ስመጣ አምኜበት ነው የምመጣው። አይቼ እኔ እንደዚህ በነገሮች ወይ በሰው ምናምን ሳይሆን አይቼ አንብቤ ተረድቼ እግዚአብሔር በሰጠኝ አይምሮ ተጠቅሜ እንደ ባለ አይምሮ ነገሮችን ተረድቼ ነው ስመጣው እና ያ ካለ ማንም አያነቃንቃችሁም። በነገራችን ላይ ማንም ተነስቶ ቢል የፈለገ ቢል አይታችሁ የመጣችሁት ያንን ሰው አይደለም። እኔ አይቼ የመጣሁት ያንን ሰው አይደለም። ተረድቼ የመጣሁት የዛን ሰው ፐርሰናል ላይፍ ስለ እንትኑ ምንም አይደለም። በቃ ተረድቼ የመጣሁት ነገር አለ። ያ ካለ መሰረታችሁ እሱ ከሆነ ማንም ሰው አያንቀሳቀሳችሁም ልላችሁ ፈልጌ ነው። እና በእንደዚህ አይነት ነገሮች እንትን አልልም።
ያው እንደ ሰው ሊሰማ ሰው ስለሆንሽ በሚለው ነው እንጂ አዎ አይነሱ እሱንማ አውቃለሁ። እና ግን እምልሽ ነገር ትዝ ይልሻል፣ ሁለቱ ቀድመውሻል እና ሶስተኛው ሳይቀድምሽ ቶሎ ቅደሚ። አይ እንዳውም እኮ ብዙ ሰው ቀድማለች። አይደለም ኧረ ዲያቆን አሉ ሁለት የቀደሙ አሉ ከሰው አካባቢ ከጉያዋ ቀድሟት ያመለጠ ነው እንዴ? ሚኒሊክ ኦኬ አንዳንድ ነገር በውስጥ ስትባል እኮ እኔ ምን አልኩኝ? ሁለቱ ቀድመውሻል ሶስተኛ እንዳይቀድሙሽ ነው ያልኩት። እኔ ሌላ ምንም አላልኩም። ታች ሆነ ታብታብ እንድታደርግ ነው ማድረግ ይሰማኛል። እኔ ዘረጥጥልሻለሁ ከአሁን በኋላ አያሳስብሽ። እኔ አንቺ ደስታዬን ለመግለጽ እኮ ነው። አይ ሜሪም እንትን አታፍኙ፣ የወንድማችን መብት ይከበር። አይ ምንም የሚታፈን ነገር የለውም። እንዳልኩት ነው። ታች ወርዶ ታብታብ ያደርጋል እንዴ። እኔ እኮ ቤቴን ያስበቀለኛል ላይ መክፈትሽን ሲሰማ ነው። አውራቱን እሺ አሁን ክርስቶስ ዲያቆን ባለበት ግን እንዲህ ስታወሩ ሼማ ይዛችሁ ዲያቆን አንተ የዲያቆን ግዝት የትም አይደርስም ብለው እኮ ነው። አዎ ምዕመናን እስኪ አንዴ ቀስ ስማ ትላለህ። በጣም ያው ተረኛ ነህ ብዬ ነው ወደዛ ዲያቆን ባይደሪ እሱ ራሱ አንቱ እንዳልል እንትን እያልኩ ነው። ይቅርታና ዲያቆን ኧረ አንቺ ደግሞ የካህን ተላላኪ ነው፣ ችግር የለውም አንተ በይው። ያ እሺ እና በጣም ብዙ እውነት ደውሎልኝ ቴሌግራም ላይ ኦልሞስት ለአንድ ሰዓት ተኩል በጽሁፎች በምንም በጣም በብዙ ነገሮች ያግዘኝ ነበርና እውነት እግዚአብሔር ያክብርልኝ። እንኳን መጣ። በዚሁ አጋጣሚ በጣም አመሰግናለሁ። ኧረ እንደውም አላገዝኩሽም እኮ እውነት ለመናገር የሚገርምሽ ትናንት መሰለኝ እያሰብኩ ነበረ። አንድ ቀንም ሳልሞክር አልቀረውምና ተሸዋወርን አይ ቲንክ ይመስለኛል። እና ብቻ እኔም ሳስብ ነበረ እስቲ በደንብ ዲቴል እስቲ አሁን በቅርብ ነገሮችን ላለማድረግ ምን አይነት እንትኖች አሏት ወይ ጥያቄዎች ወይም ደግሞ ምን አይነት እንትኖች አክቹአሊ ካሁን በፊት በግልጽ ያወራነው አለ በውስጥና ግን ቼክ ላደርግሽ ፈልጌ ነበር። አንዲት ጀግና እህትም ትመጣለች ማለት መጣለች ኦልሬዲ ቤተሰብ ጋር ማስተካከል ያለባት ነገር ስላለ ነው። እና በነገራችን ላይ ሁለታችሁ ትመሳሰላላችሁ። አንቺ ቀደምሻት፣ እሷ ቤተሰብ አካባቢ አንዳንድ ማስተካከል ያለባት ነገር ስላለ ነው እንጂ ኦልሬዲ ቆይታለች ከጨረሰች ትንሽ 2 ሳምንት 3 ሳምንት በደንብ እርግጠኛ ከሆነች። እና ሁለታችሁ እውነት ለመናገር በጣም ጀግኖች በቃ። እና ሜሪ እንዳውም አንቺን አላገዝኩሽም ባይዚ ብዙ እግዚአብሔር በሚያውቀው በእርግጥ እዚህ አደባባይም በውስጥም ደግሞ ብዙ ወንድም እህቶች እንዳገዙሽ ነው ተስፋ የማደርገው። ግን እያሰብኩ ነበር በቃ እስቲ ምን ነገሮች ይዟታል ነው ወይስ ምንም ነገር የለም የሚለውን እንደው በውስጥ ካሁን በፊት የሚያወራነው እንዳለ ሆኖ ግን እሱን ነገር ልጠይቅሽ እየፈለኩ ነበር። እግዚአብሔር ይመስገን አሁን ቅድም እንደሰማሁት ከሆነ በጣም መልካም ነው ማለት ሚኒሊክ ሲናገር ስለሰማው ማለት ነው። እና በጣም ደስ የሚል ነው እውነት ለመናገር በጣም እንደውም አንዳንዴ በውስጥም ስንጻጻፍ እንቀላለር ነበረ በእንግዲህ ቻዩ እንደዚህ እና ዱላዎችን ምናምን ታግሰሽ እንደዛ ነው። እና በጣም ይሄ በእርግጥ እግዚአብሔርም ሲያግዝ ነው እንጂ እኮ በጣም ሚዲያው እኮ ትንሽ ከባድ ነው እውነት ለመናገር። እና እግዚአብሔር ይመስገን ደግሞ ተጠምቀሽ በደንብ አድርገን ዘምረን ደስታሽን ተካፍለን በደንብ እናከብራለን ያንን ቀንና በጣም ዋዜማ ነው አይደል ጎበዝ? ዋዜማው ደስ ይላል በጣም ካሁኑ ደርቷል። በጣም ደስተኛ ነኝ በጣም ሳሚዬ ደግሞ ያው ለሜሪ መመለስ የከፈልኩት ብር አለ አዋጡልኝ። አንድ ሰው ነው ያለኝ። እኔ በጣም ብዙ ብር እንደከፈልኳት የነገረኝ ሰው አለ። አዋጡልኝ አደራችሁ፣ በጣም ቸግሮኛል። አሃ በብር ነው የመጣችሁ ነው? አዎ አንዱ እግዚኦ እንደዛ ተባለ ወይ መድኃኒዓለም። ከፋዩ ደግሞ እኮ እኔ ነኝ። አልገርምም? ኧረ እባክህ ኧረ እውነት አንተሽ ስትሰጥ እኔ ያለው የዓይን እማኝ ነኝ። እኔ ስትሰጥ ምነው ታዲያ እኛ አልሰጠህን? ስማ እንዴ! ኧረ አባት መድኃኒዓለም ከቀኝ ወደ ኪሴ ወደ ግራ ኪሴ ማልሰጥ ልጅ አሁን ለሜሪ ሰጥቼ አስበኳል።
አይ ብቻ ወይ ግን እውነት መድኃኒዓለም በጣም በጣም ይሄ ደስ በጣም ይላል። የአመቱ ፌዝ ነው። እውነት በጣም የሚገርም ነው። የእውነት እንዴ እኔ በጣም ባይ ዘ ዌይ አንተሽ ብቻ አይደለም በጣም ብዙ ሰው ነው ከፍሏታል የተባልኩትና እንደተባለው ተከፍሎኝ ቢሆን በጣም በቃ አውቢ በጣም ቢሊዮነር ሆን ነበረ። እውነት ነው የምላችሁ። አንዳንድ ሰው ምን ይለኛል፣ እኔ በተከፈለልኝ የደም ዋጋ ላይ አልሸቅጥም፣ ወንጌል ላይ አልሸቅጥም፣ አልደባልቀውም፣ ኢየሱስን ፕላስ የለውም ማይነስ የለውም፣ አንቺ ጌታን ክደሽ የደሙ የተከፈለልሽን ዋጋ ትተሽ ምናምን የሚሉ ሰዎች አሉና ለእንደዚህ አይነት ሰዎች በእውነት የተከፈለልኝን የደም ዋጋ በይበልጥ ምን ያህል ውድ እንደሆንኩ ምን ያህል እንቁ እንደሆንኩ ለክርስቶስ ኢየሱስ ምን ያህል ለእግዚአብሔር እውነት ተወዳጅ እንደሆንኩኝ እያወቅኩ የመጣሁት አሁን ነው፣ ሞር ማለት ነው። እና እግዚአብሔር በቃ ልቦና ይስጣችሁ። ሌላ ምንም የምለው ነገር የለኝም። ሰው ነው፣ የሰው ልጅ ደግሞ ያያል። በየቀኑ ተማሪዎች ነን። ባይ ዘ ወይ ምንም የሚያልቅ ነገር የለም። ፒኤችዲ ይኖራችሁ ማስተርስ ይኖራችሁ ያው ከፒኤችዲ በላይ ምንም ሆኑ እንትን እያወቃችሁ ነው የምትሄዱት። በየቀኑ እየተማራችሁ የምትጠይቁት ነገር አለ፣ የምትመጡት ነገር አለ። ስትማሩ ለመማር ፈቃደኛ ስትሆኑ አእምሯችሁ ኦፕን ማይንድድ ሲሆን ነው እየጠየቃችሁ ይሄ ነገር ለምን ሆነ፣ እንዴት እንደዚህ ሆነ እያላችሁ ዲቴል ወደ ውስጥ እየገባችሁ የምትመጡት። ያኔ ደግሞ የራሳችሁን ወይ ትመርጣላችሁ። ማለት ይሄ ልክ ነው፣ ይሄንን ነው ማድረግ ያለብኝ፣ ይሄ አይደለም ብላችሁ የራሳችሁን ዲሲዥን ትወስናላችሁ። እኔ ሰው ነኝ። ሰው እስከመሆኔ መጠን ደግሞ የሚሰራ አእምሮ አለኝ፣ እግዚአብሔር ይመስገን። ያ ነው በጣም የተከፈለልኝ ዋጋ ይበልጥ ነው የገባኝ፣ ይበልጥ ነው የተረዳሁትና እንደዛ የምትሉ ሰዎች እናንተም ራሳችሁን ፈትሹ። እናንተ ሰውን በመውቀስ አትጸድቁም። ሰውን በመውቀስ ለክርስቶስ ጥብቅና አትቆሙም። እንዲህ ነው ብላችሁ ሰውን በመጫን የምትቀይሩት ነገር አይኖርምና ነገሮች ሁሉ ሲሆኑ በትህትናና በፍቅር አድርጉ እላለሁ። ቀጽሉ እስኪ ሌሎቻችሁ ለህይወትን ያሰማልን። እውነት ያርስትልን። ቢሊዮነሩ ይቀጥል። ነገር በትክክል ነው የተናገርሽውና እውነተኛው ዋጋ የተከፈለልሽን እውነተኛው ዋጋ ያገኘሽበት ቦታ ነው የምትመጪውና ለዚህም እንኳን ደስ አለሽ። ለዛሬ ይሄኛውን መዝሙር እንከፍታለን። በቀጣይ ቀሲስ ራሳቸው